ቤተሰቦቻችን የዛሬ እንግዳችን ማለት ልትሆን ትችላለች፣ ልትገምቱ ትችላላችሁ። ወጣቷ የስነ ልቦና ባለሙያ አዜብ ኃይሉ ናት። እንዴት ናችሁ ቤተሰቦቻችን? በጣም ቆንጆ ቆይታ እናደርጋለን። በዚህ ቆንጆ ቆይታ ውስጥ የምትወስዷቸው ሀሳቦች የበለጠ የኑሮ ዘያችሁን፣ አመለካከታችሁን፣ አንዳንድ ጉዳዮች ላይ ያለንን ሀሳብም እንደዚሁ ማሻሻል ወይም አፕዴት ማድረግ የምንችልባቸውን ነጥቦች የምታገኙበት እንደሚሆን አምናለሁ። እዚህ ጋር ማመጣቸው እንግዶች በተለየ ሁኔታ ይህንኑ አመለካከታችንና የኑሮ ዘያችንን መቀየር የሚችል ማንነት እንዳላቸው እርግጠኛ ነኝ። አዜብ እንኳን ደህና መጣሽልኝ። በጣም አመሰግናለሁ ቲጂዬ፣ ስለመጣው ደስ ብሎኛል፣ ስላገኘሁሽ ደስ ብሎኛል። እኔም በጣም ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። በእርግጠኛነት እንጀምራለን ጨዋታችንን። የሊንክዲኑ ቮት ምን ላይ ደረሰ? ጥሩ እየሄደ ነው። በጣም የሚገራርሙ ልጆች አሉ። እንግዲህ ያው አድቮኬሲ ላይ የሚሰሩ የሴቶች እኩልነት ጋር ከሴቶች መብት ጋር ተያይዘው የሚጽፉ ልጆች ላይ ነው እኔ ተመረጥኩት። እየተመረጥሽ ያለሽ እጩ የሆንኩት ከነሱ መሀል መሆን ራሱ ትልቅ ነገር ነው። በጣም ዴዲኬትድ ሆኖ የሚሰሩ ሴቶች አሉ እዛ። ሁሌም ለሴቶች ድምጽ የሚሆኑ የህግ ባለሙያዎች አሉ። ሌሎችም ደግሞ የስነ ልቦና ባለሙያዎች አሉ በተለያየ ዘርፍ የተሰማሩ፣ ነገር ግን የሴት ጉዳይ ይመለከተኛል ብለው በጣም የሚሰሩ ሴቶች ነው ያሉት። በጣም ደስ ብሎኛል ከነሱ ጋር እጩ በመሆኔ። እኔም እንዲሁ አልፎ አልፎ ጽፋለሁ፣ ግን ደግሞ ይሄ ሞር እንድሰራ የሚያደርገኝ አንድ መነሻ ነው ብዬ አስባለሁ። እግዚአብሔር ይረዳናል። አሁን እኮ በጣም ከሰራን ዓለም አቀፍ ትኩረት ማግኘት የምንችልባቸው ፕላትፎርሞች እየመጡልን ነው። እንደዛ ሆኖ ግን አንድ ነገር ላይ ቅር እሰኛለሁ ብዙ ጊዜ። ምንድነው መሰለሽ፣ ለምሳሌ በዚህ እጩ ይፋ ተደርጊያለሁ ባካችሁ ድምጻችሁን ስጡን የሚሉ አርቲስቶችን ብታያቸው፣ የህግ ባለሙያዎች ልክ አሁን ሊንክዲን እንዳወጣው አይነት ማህበረሰብ ጉዳዮች ላይ አንቂ የሆኑ ሀሳቦችን የሚሰሩ ሰዎች ላይ ትንሽ ዳተኞች ነን አይደል? እንደ ህዝብ እሱን አላስተዋልሽም? በትክክል ከዚህ አንጻር መደጋገፍ ላይ እና ትኩረትን መስጠት ላይ ብዙም ይቀረናል። ልክ ነሽ። ስራሽን ስለማያውቁ ነው ወይስ የኔ መምረጥ ብዙ? አንዳንዴ ማለት ለምሳሌ ቮት ላይ ትንሽ ፕሮሲጀር ሊኖረው ይችላል። ለቮቲንጉ ተብሎ የሚኖረው ሊንክ ትንሽ ሊያስቸግር ይችላል። ከዛ ፈርዘር መሄድ ሰው ይደክመዋል። አንዳንዴ ደግሞ ትኩረትን መስጠት፣ አሁን ውመን ኢምፓወርመንት ላይ የሚሰራ ሰው ለእኔ ያን ያህል ፋይዳ የለውም፣ ምን ያገናኘዋል? እና አንዳንዴ ከኛ ህይወት ጋር የሚገናኙ ብዙ ነገሮች አሉ፣ ግን የቅርባችንም አይመስሉን። እንደዛ ማየቱ ጥሩ ነው ብዬ አስባለሁ። የበለጠ የትኛው ነገር ላይ ተቆርቆረሽ ሰራሽ? አሁን የሴቶችን ማብቃት ወይም ይሄ ውሜን ኢምፓወርመንት ብለን ስንል ብዙ ነው ዘርፉ። የትኛው ነገር የበለጠ ይከነክንሻል? ኢትዮጵያ ውስጥ ሆነሽ እንደ አንዲት ወጣት ኢትዮጵያዊት ሴት ማህበረሰብ ትስስር ገጽን ለበጎ እንደምትጠቀሙ ያተኛ የቱ ነገር ጎልቶ ይታይሻል? እኔ በጣም ጥቃቱ ላይ ነው በጣም ፎከስ አድርጌ የሚሰራው። ምጽፈውም እሱ ላይ ነው፣ መቻልም አልችለውም እሱ ላይ ነው። ላይክ አንዲት ሴት ተጠቃች እንዲሆነ ሲባል ማልችለውም፣ ምጽፈውም ጥቃትን የሚቃወሙ ሀሳቦች እንደዚህ ነገር ላይ ናቸው። ሌሎች ኢምፓወርመንቶች አሉ፣ ግን እኔ ሞር በእርግጥ የሴቶች ጉዳይ ሁሉም በጣም ሴንሲቲቭ ያደርገኛል። ጥቃት ሲሆን ደግሞ በጣም በቃ ላይክ ማለፍ አልችልም፣ አለመጻፍ አልችልም። ኢቨን እንዴት ነው ማደርገው የሚለውን ጊዜም አልወስድበትም። እንዴት ነው መሆን ያለበት የሚለውን ጊዜ አልወስድበትም። ይሄ ምንድነው ያሳያል? በጣም ልቤን ይገዛዋል ነገርየው ማለት ነው። አልችልም ማለት ነው። ለነገሩ በጣም ነገርየው ለልቤ በጣም ይቀርባልና እሱ ላይ ነው ሞር። ለምን እንደዛ ሆነች አዜብ? የተለየ ታሪክ ይኖር ይሆን? አንዳንዴ ሁላችንም የሚቆረቁሩን ታሪኮች ይኖራሉ፣ የማህበረሰብ ጉዳዮች ይኖራሉ። በተለየ ሁኔታ አልችልም አሁን ስስ ነኝ ስትይ እዚህ ጉዳይ ላይ የስነ ልቦና ሙያተኛ መሆንሽ ነው ወይስ ዙሪያሽ የምታውቂያቸው ታሪኮች አሉ? ምንድን ነው? እንግዲህ ምንድን ነው ማለት ፐርሰናሊ የተለየ ኤክስፒሪየንስ አለሽ ወይ ብትይኝ የለኝም። የሚገርመው ማለት ቤተሰብ አስተዳደጌም ላይ ጥሩ፣ እንደውም ከሌሎች እህቶቼ እንደውም የተሻለ ጥሩ ነበረ። የኔ ማለት ጫና አልነበረብኝም፣ የስራ ምናምን ይሄ ብዙም አልነበረብኝም። ግን ከልጅነቴም ጀምሮ ከራከር ነበረ ይሄ ኢፍታዊ ነገር ሲፈጸም። ለምሳሌ እኔ ከወንድሞቼ አጠገብ ተነሽና የሆነ ነገር ስሪ ቢባል ለምን አስረዱኝ ነው የምለው። ዝም ብዬ አልሰራም። ኦር ሰምቲንግ ስለ ሴቶች አፈታሪክም ሲነገረኝ እከራከራለሁ።
ከዛ እንደውም ጠበቃ ትሆናለች ይለኝ ነበር አባቴ ከዚህ ተነስቶና እንደዚህ ይሆንና ሁሌም ላይክ ቅርብ እየሆንኩ መጣው። ከዛ ቅርብ እየሆንኩ መጣው። ሴቶችን ኢምፓወር የሚያደርጉ የተለያየ እድሎች ሲመጡ ማግኘት ቻልኩኝ። ለምሳሌ ሃይ ስኩል እያለሁ ሰልፍ ዲፌንስ እንትን ነበር፣ ይሄ ቴኳንዶ የአጭር ጊዜ ይሰለጠን ነበርና ያኔ ተመርጠን ላይክ ዲሲፕሊን ያላቸው ልጆች ተብሎ ተመርጦ ከትምህርት ቤት ሄጄ ነበር። ከዛ ሳይም የሆነ ነገር ሳይሆን ክርክር ሲነሳ አነባለሁ በጉዳዩ ላይክ ለኔክስት ታይም ለመዘጋጀት። ከዛ ቤት ውስጥ ሲነሳ ደግሞ በይሄ ከሴቶች አንፃር ምናምን ነገር በጣም ከራከራለሁ። እሱ ሆነና እዚህ ነገር ላይ ኤክስፖዝድ ሆንኩኝ። ይሄ የጾታ ጉዳይ ላይ የሴቶች ጉዳይ ላይ ኤክስፖዝ ስትሆኚ ታሪኮች ይመጣሉ። እነዛ ታሪኮች ደግሞ በቃ ሰዎች የሚነግሩሽ ከዛ የስነ ልቦና ባለሙያም ስትሆኚ እነዛ አይነት ታሪኮች ሲመጡ በጣም ሞር ደግሞ ሴንሲቲቭ የሆንሽ ጉዳዩ አንገብጋቢም እንደሆነ ያወቅሽ ኢምፓክቱንም እያየሽ ትመጫለሽ። ላይክ ሳይኮሎጂካሊም ያለውን ኢምፓክት ሰዎች ሰፈር ሲያደርጉ ሲታይ ሞር እንደውም በቃ በደንብ ይሄ የኔ ጉዳይ ነው ብለሽ መቀበል ትጀምሪያለሽ። አላልፈውም ትያለሽ እና አንዳንዴ እንደውም በቃ የኔ ታርጌት ግሩፕ ሴቶች ናቸው ምን አይነት ሰው ነኝ ኢዘር ወይ ላይክ ማለት የተለያየ ማህበረሰብ ክፍልን የሚወክሉ ሰዎች አሉ። ለተጨቆነ ብለው ለሚያስቡት የማህበረሰብ ክፍል የሚቆረቆሩ የሚናገሩ አድቮኬሲ የሚሰሩ አሉ። እኔ ሴቶች ጋር እሰራለሁ ብዬ እንዲሁ በሀሳብ ደረጃ አስባለሁ። ገና ጅማሬ ነው፣ መስራት እፈልጋለሁ ነው በደንብ ገና። አንዲት ወጣት ሴት እኮ ይሄን ጉዳይ ብላ ካለች ትልቁ ጉዳይዋ ካደረገችው የሚገርም ነው። ለዛውም እንደ ኢትዮጵያ ባሉ ሀገራት ወይም ደግሞ ልክ እንዲህ ፊት ለፊት ስትመጪ አንድ የሆነ ህይወቷ ውስጥ ያጋጠመ ነገር ቢኖር ነው ማለት ነው እንባላለን። ብዙ ጊዜ የምትሟገችለት ነገር መነሻው የተጎጂነት ወይም የሰለባነት ታሪክ ነው የሚል ሌላም ሰው ጠይቆሻል ብዬ ስለማስብ በጣም እና እንደውም እኔ ኩዌስችን አደረግ ነበረ ወይም የሆነ ሂድን የሆነ እኔ ፕሮሰስ ያላደረግኩት የሆነ ችግር አለ እንዴ ሰው ለምንድነው እንዲህ የሚለውን ሁሌ ፕሮሰስ አደርግ ነበር። እና አንቺማ በተለየ ሁኔታ ትሪት ተደርገሻል ወይ ቤት ውስጥ ወይ በሆነ ወንድ ምናምን ይላሉ ሰዎች። እና ሳስበው እንደዛ አይደለም። ላይክ ማለት ከሌሎች ሴቶች የተለየ ነገር አልገጠመኝም። ላይክ አብዛኛው የኢትዮጵያ ሕዝብ ሴት የሚደርስባት ችግሮች ደርሰውብኛል። ከማህበረሰቡ ሊሆን ይችላል፣ የሚሰጡ አስተያየት ሊሆን ይችላል፣ whatever። ግን እንደዚህ የተለየ ነገር የለኝም። እንደውም አንድ ጊዜ እንዲሁ ተሰብስበው ባለሙያዎች ተሰብስበው እንደዚሁ ሴቶች ባለሙያዎች ተሰብስበው ሲናገሩ በጣም መልስ ሰጠኝና እነዚህ የሴት መብት ተቆርቋሪዎች ወይም ደግሞ አድቮኬተሮች ሲናገሩ እኔ አባቴ ነበረ ጥሩ ምናምን ይላሉና እኔ ደግሞ አባቴ በጣም ጥሩ ነውና ሪሌት ማድረግ ቻልኩኝ። አይ ሚን ሁሉም ሰው አባትሽ ላንቺ ጥሩ አይደለም እንዴ ወንድሞች ምናምን ይሉኛልና ላይክ ትንሽ ለየት አለብኝ። እኔ ጥሩ ቤተሰብ ውስጥ ነው ያደግኩት፣ ያን ያህል አስቸጋሪ አይደለም። አባቴ ለኔ በጣም ጥሩ ሰው ነው፣ በጣም ላይክ በጣም ሞዴሌ ነው ምናምንና ለምንድነው ብዬ እኔ ራሱ ኩዌስችን እስካደርግ ድረስ ደርሶብኝ ከዛ ግን እንደውም ይመስለኛል እኔ የሚመስለኝ ጥሩ ነገሩን አጣጥም ያለው ጥሩ ማለት ጥሩ ኤክስፒሪየንሱን አይቻለሁ እና ጥሩ ያልሆነ ኤክስፒሪየንስ ሳይ ኢሪቴት ስለሚያደርገኝ ነው ብዬ ነው ማስበው። ተቃራኒው ነው ሊሆን ይችላልና እሱ ነው ሊሆን የሚችለው። እኔ ላይክ እኔ ያገኘሁትን ማግኘት የሚችሉ እህቶቼ ለምን ተነፈጉ አይነት ነገርም ሊሆን ይችላል እና ያኛው ኮንክሉዥን ልክ ላይሆን ይችላል፣ በዚህም መልኩም ሊሰራ ይችላል ብዬ ማሰብ ጀመርኩ ከዛ በኋላና እዛ ያሉ ሁሉም ላይክ ለትምህርት ዴዲኬት እንደሆነ ቤት ውስጥ የስራ ጫና እንዳይበዛብኝ ያደረገኝ አባቴ ነው። ላይክ ከአባታቸው ጋር ያለ ሪሌሽንሺፕ ሲያወሩ በጣም ፖዚቲቭ ነበርና which is ከኔ ጋር ሪሌት የሚያደርግ ሶ እንደዛ ብሎ መደምደምም አስቸጋሪ ነው። ላይክ መጥፎ ኤክስፒሪየንስ ስላላቸው ነው ዛሬ እንደዚህ አይነት ነገር የሚለውን ነገር ብዙም I don't think እንደዛ ብቻ ላይ ሆነ በጣም የደግ ልብ ባለቤት ስለሆንሽ ነው። አንድ መንፈሳዊ ቅርበት ያለው ሰው ጋብዤ ያወራኝ ነገር መልካምነት ወይም በጎ መሆን ማለት በጎ ነገር በተግባር ሲደረግ ነው። ሀሳብ ሊሆን ይችላል፣ መቆርቆር ሊሆን ይችላል፣ የሆኑ ሰዎች የኔ ድጋፍ ያስፈልጋቸዋል ብሎ ለነሱ መስራት ሊሆን ይችላል ብሎ እንደውም ስለ መልካምነት ባህሪያት የገለጸልኝ ነገር ውስጥ ብዙ ሰውን እያካተትኩ ነው። እንዳልሹ ነው ደግሞ በየትኛውም እምነት ደግሞ ከተጎጂዎች ጎን
የሃይማኖቶች መምህራን አይተሽ ከሆነ እንደውም ከተገፉ ሴቶች ጎን ከተጨቆኑ ጎን ሲቆሙ እንትን ድምጽ ሲሆኑላቸው እናያለን። ያ እና ስለዚህ አሁን የሊንክዲኑ ይሄ ዓለም አቀፍ የምርጫ ሂደቱ ለመጀመሪያ ጊዜ ነው? ያው በኢትዮጵያ ለመጀመሪያ ጊዜ ነው። የኢትዮጵያው ሊንክዲን ራሳቸው ጀምረው ነው አሁን ይሄ የመጀመሪያ ጊዜ ነው። ያ እንግዲህ እጩ ሆኛለሁ። መቼ ነው የሚታወቀው? የሚጠናቀቀው ሜይ 20 ይጠናቀቃል። ሜይ 20 ደርሷል? አዎ ደርሷል። እስከ ስንተኛ የወጡት ናቸው ትኩረት የሚደረግባቸው? እስከ 5 5ኛ ላይ ቶፕ 5 ተብሎ አይቼሻለሁ። እስካሁን እዛ ላይ ነው? እስካሁን እዛ ላይ ደስ ይላል። ጠብቀሽ ነበር? አልጠበኩም። እውነት ለመናገር በጣም ነበር የገረመኝ። ምክንያቱም ላይክ ማለት ዴዲኬትድ አልሆንኩም፣ ገና ፕላን ላይ ነኝ ገና ብዬ ነው ማስበው። በደንብ አልሰራውም ብዬ ነበር ማስበው። ግን እግዚአብሔር ይመስገን ጥሩ ነበር። ማለት እንደውም ኃላፊነት ነገር ተሰማኝ ከዛ በኋላ። ላይክ ማለት ኖቲስ ይደረጋል ለካ ስራ ፓሽን። እንደውም ሰዎች እንደዚህ የቅርብ ሰዎች ያውቃሉ ጀንደር ላይ ማለት መሬት ላይ መሰራቸውን መሞክራቸውን ነገሮች ያውቃሉ። ግን ሊንክዲን ላይ ብዙም ነኝ ብዬ ማላስብም፣ ገና ለመስራት ነበር ሀሳቤ። ያ ኖቲስ ተደርጌያለሁ። ሶ ይሄ ራሱ ከልክ በላይ ነው። በደንብ ሞቲቬት ያደርገኛል። ሪዋርዲንግ ነው በደንብ። እኔ የምማቅሽ አሁን በእነኛ ሀሳቦች ነው። ማህበረሰብ ይጠቀምባቸዋል የምትይባቸው ነገሮች ላይ ኖት ያለሽ ስቶፕ ያለሽ እና አንዱ ስቶፕ ካልሻቸው ጉዳዮች ውስጥ የዲጂታል ቫዮለንስ ነው። ዘመን ያመጣብን የዲጂታል ጥቃት ነው። እንዴት ትገልጸዋለች እንደ ስነ ልቦና ባለሙያ አዜብ? ኢትዮጵያ ውስጥ ባለው ነገርስ ምን አይነት ነገር እየሰማሽ ነው እያየሽ ነው? እኛ ለጉዳዩ ገና ሩቅ የሆነ ስሜት ነው የሚሰማኝ። ስለ ጥቅሙ ስለ ወረርሽኙ ነው እያሰብን ያለ ነው እንጂ ገና ነገሩ ነገ ከነገ ወዲያ እንዴት ያመሰቃቅለናል እርግጠኞችም አይደለን። ሴቶች ላይ ሲሆን ደግሞ ብለሽ አስቢው፣ የምንሰማቸው ታሪኮች ብዙ ናቸው። የሰሞኑ ራሷን ያጠፋችው እህታችንን ጨምሮ አይነቱም ብዙ ነው። ጥቃት ስንል የትኛውስ ነው የሚለውንም አንድ ላይ በደንብ አጫውችኝ። እንግዲህ ማለት ሴቶችን ታርጌት ያደረገ ጥቃት ወይም ደግሞ ጾታን መሰረት ያደረገ ጥቃት በማለት ፊዚካል ወርልዱም ላይ አለ እና ይሄ ምንድነው? ማንኛውም ድርጊት ሴቶችን ለመጉዳት ወይም ደግሞ ሊጎዳ የሚችል ማንኛውም ድርጊት ጾታዊ ጥቃት ነው ወይም ደግሞ ጾታን መሰረት ያደረገ ጥቃት ነው። ከዛ ዲጂታሉ ጋር ሲመጣ ተመሳሳይ ነው። ዲጂታል መንገዱን ተጠቅሞ ዲጂታል ዓለሙን ተጠቅሞ የሆነ ማንኛውም ድርጊት የሚጎዳ መጥፎ ኮንሲኩዌንስ ወይም ደግሞ ኔጋቲቭ ኮንሲኩዌንስ የሚያመጣ ማንኛውም ድርጊት ጥቃት ነው እና ይሄ ምንድን ናቸው ተብሎ ሲገለጽ እንግዲህ አንደኛው የቃላት ጥቃቶች አሉ። ወይም ደግሞ ስድብ ሊሆን ይችላል። ሰዎች ፊዚካሊ ታርጌት ተደርገው አታክ ሊደረጉ ይችላሉ። ነፃ የሆነ ሀሳብ በመስጠታቸው ታርጌት ሊደረጉ ይችላሉ፣ አታክ ሊደረጉ ይችላሉ። ሌላው ደግሞ ዲፕ ፌክ አለ። አሁን ላይክ ሰዎች ያልሆኑትን ነገር አድርገዋል ተብሎ በጣም ዲፕ የሆነ ላይክ ትክክለኛ ነው አይደለም የሚለውን ኮንፊውዝ እስከሚያደርግ እስክጠራጠር መቼ ነው እንዲያደርጉት እርቃኗን ሆና እየደነሰች ነው የሚል አንድ ቪዲዮ እና ፎቶ ቢወጣ ራሴንም ልጠራጠረው ይችላሉ። እስከዛ ድረስ አይተን ፍርድ ሰጥተናል ሰዎች ላይ ያ በደንብ እና ዲፕ ፌክ እነዚህ ነገሮች ደግሞ ከፈቃድ ውጪ ሼር የሚደረግ ምስል ወይም ደግሞ ተንቀሳቃሽ ምስል ሊሆን ይችላል። ሌላው ደግሞ ያልሆነ ኢምፐርሰናል ይሄ ያንቺ አይደንቲቲ ይዘው አካውንት ከፍቶ በቁም ነገር ብዙ ፎሎወሮች አሰባስበው ያንቺ ሐሳብ ያልሆነውን ሼር ማድረግ ይችላል። እንግዲህ ይሄ ምንድነው አሁን ችግሩ? ዲጂታል ቫዮለንስ ዲጂታል ላይ ብቻ አይደለም ያለው። ይሄ መነሻው ምድራዊ ወይም ደግሞ ፊዚካል ወርልዱ ነው። ሲስተሙ ኦልሬዲ ማለት ይሄ ሴቶችን የሚያጠቃ ሲስተም ነው። ሴቶችን የሚያጠቃ ልማዳዊ አስተሳሰብ፣ ልማዳዊ ወይም ጎጂ ባህሎች አሉ። እሱ መነሻ ይሆንና ይመጣል ዲጂታል ላይ። ከዛ ሰዎች የማያስቡት ነገር ዲጂታሉ ላይ አያበቃ፣ ምድር ላይ ይመለሳል፣ ሰዎች ጋር ይመለሳል፣ እውነተኛው ዓለማችን ጋር ይመለሳል፣ ስሜት ጋር ይገናኛል፣ ከስራ ቦታ ጋር ይገናኛል፣ ትምህርት ቤት ጋር ይመጣል፣ እኔ ጋር ማለት ነው። እኔ ጋር ይመጣል፣ አንቺ ጋር ይመጣል፣ መሬት ላይ ይወርዳል እና ውጤቱ ይመጣል መልሶ። ከዚህ የመጣው ጥቃት መሬት ይወርዳል። በኮመንት በሪፕላይ አያበቃ።
እና ሰዎች ጋር በትክክል ይደርሳል። እና ሰዎች ጋር በትክክል ሲደርስ ደግሞ ሰዎች የተለያየ ሳይኮሎጂካል ፓተርን ወይም ደግሞ ስነልቦናዊ መዋቅር አላቸው። የተለያየ ከሰዎች ጋር ያላቸው ሪሌሽንሽፕ ነገሮችን ለነገሮች የሚሰጡት ምላሽ ለነገሮች የሚሰጡት ትርጉም ይለያያል። ሰዎች የተለያየ ከዛ የተነሳ ይለያያል። ስለዚህ ያ መለያየታችን እንዴት ለነገርየው ምላሽ እንደምንሰጥም ይለያየዋል ማለት ነው። ለአንዳንዱ ስድብ ለእኔ ኢንጌጅመንት ጨመረ፣ ስለዚህ ነገ ጨምራለሁ እንደዚህ አይነት ኮንተንት ብሎ ይጨምራል። እናያለንም እንደዚህ እናያለን። ከዛ ለአንዳንዱ በቃ ይሄ የእኔ ፍጻሜ ነው። ኦኬ እንደውም ሪሌት ያደርገዋል። ኦኬ እኔ እንደውም የሆነ ጊዜም እንደዚህ አድርጌ ነበር፣ ስለዚህ እንደዚህ አይነት ሰው ነኝ፣ ስለዚህ አልችልም፣ ይሄ ነገር ልክ አይደለም። እኔ ጋር ጉዳዩ ግላዊ ማድረግ፣ የራስ ክፍተት ማድረግ፣ የራስ ብቁ አለመሆን ማድረግ ጋር ይመጣሉ። ነገር ግን ይሄ ዲጂታል ቫዮለንስ የማን ሪፍሌክሽን ነው? ኮመንት የሚያደርገው ጥቃት የሚያደርሰው ሰው ሪፍሌክሽን ነው እንጂ ጥቃት የሚደርስበት ሰው ሪፍሌክሽን አይደለም። ሰዎች እሱን ይረሱታል፣ ከራስ ጋር ያገናኙታል። ከዛ ሁሉንም ነገር ይሸፍንባቸዋል፣ ያላቸውን መልካም ነገር ሁሉ ያስጥላቸዋል። ከዛ እንግዲህ አሁን ሱሳይድ የሚመጣው ከሱ ነው አይደል? የሰማንም ነው። በጣም ጭላንጭል ተስፋ ሲያጣ ሰው ሁሉም ነገር ጨለማ ሲመስለው አይምሮ ውስጥ የሚመላለሰው ሀሳብ በጣም አስጨናቂ ብቻ ሲሆን ምንም ፋታ የማይሰጥ ሲሆን እንደውም ሱሳይድ የሚያደርጉ ሰዎች ራሳቸው ላይ አይደለም የሚተኩሱት ሀሳባቸው ላይ ነው ይባላል። ጸጥ ለማድረግ እሱ ነው ጥረቱ ይባላል። እና ሰዎች እንዴት እንደሚተረጉሙት ሰው ባለጉዳዩ ጋር ደርሶ ምን እንደሚፈጥር ሰዎች ይዘነጉታል። እዛ ጋር የሚጽፉት መልእክት ብቻ ነው የሚታያቸው፣ ኮመንት ብቻ ነው የሚታያቸው። እንዴት ቅስሟ ልስበር ምናምን እነዚህ ናቸው የሚታያቸው። እና ግን መሬት ላይ ደርሶ ምን ኮንሲኩዌንስ እንደሚያመጣ ሰው ቆም ብሎ ቢያስብ፣ ጥሩ ልብ ያለው ሰው እሱን ነገር አያደርግም። እንዲሁ ደግሞ ክፉ ልብ ያላቸው ሰው እንደው ለሰዎች መልካምነት፣ ቅንነት የሌላቸው ሰዎች እንዲሁ ትክክለኛ ማንነት ጋርም ደርሶ የሚያመጣውን ኮንሲኩዌንስ ማየቱም ይወዱታል። ይህ እንግዲህ በጣም የሚያሳዝነው ነው አይደል? ሰዎች እንደዚህ ገርመኝም እሱ ነው። አሁን ባልኩሽ ምሳሌ በምናደርጋት ሰሞኑን ህይወቷን ባጣችው ቲክታከር ምክንያት ብዙ ሀሳቦች ሼር ተደርገው ተመልክተናል። ከዛ ውስጥ አብላጫው እንግዲህ በአፍ ነው ህይወቷን ያጠፋችው የሚል ፍርድ አዘል፣ ግን ራሳችን የታዘብንበት ነገር እውነት ነው አልልም ነው። በተቃራኒው ግን ምን አስባለሁ፣ ሚሊዮኖችን እልፍ አላፍን መክረን እንችላለን። ራሱ አንዱን ግለሰብ ማጽናት አይሻልም እላለሁ። ምክንያቱም ወጥቻለሁ እኔ አይደል ማጋ እንደደረስኩና ማምን ነገር ከጀርባው እንደተሸከመ አላቅም። ቅድም ያልሽው እኔ ስሞት፣ እኔ ስሰቃይ፣ እኔ ሳለቅስ፣ እኔ ህይወቴ ሲመሰቃቀል የሚደሰት ማንነት ካለው ምን ማድረግ እንችላለን? እንግዲህ ይሄ ማለት ሰዎች መርሳት የሌላባቸው ቅድም እንዳልኩሽ ነው። ይሄንን የማ ሪፍሌክሽን ነው ኮመንት የሚያደርገው ወይም ደግሞ የአጥቂው ሪፍሌክሽን ነው፣ ማንነት ነው። እሱን ስናስታውስ ምንድን ነው እንግዲህ ሰዎች አጥቂ የሚሆኑበት የተለያየ ምክንያት አለ። ማለት ይሄ አጥቂ የሚሆኑበት የተለያየ ምክንያት አለ። ለምሳሌ ሰዎች ከራሳቸው ጋር ደህና ላይ ሆኑ ይችላሉ እና እንደውም ምን አለኝ ላይክ ለምሳሌ ከውጪ ተዋክቤ ወደ ስራ ስገባ እና ወደ ስራ ገብቼ የሆነ ክላይንት ቢኖረኝ እና ቢመጣ ተረጋጉ ልል እችላለሁ አይደል? የመጣውበት ኤነርጂ አለ እና ትክክለኛ መንገድ ትሪት ላላደርግ እችላለሁ። አንቺ ነሽ መረጋጋት የነበረብሽ። እኔ ነኝ መረጋጋት ያለብኝና እኔ ጋር ሲደርስ ለምሳሌ እኔ በሆነ መንገድ ያንን ስሜቴን ያንን መረበሽን ማውጣት ፈልጋለሁ። እኔ ጋር ሲደርስ በኮመንት አወጣሁት ነው ፖይንቱ። ስለዚህ የኔ ሪፍሌክሽን ነው የኔ ውስጥ ያለው የውስጥ አለመረጋጋት፣ ሰላም አለመሆን፣ ደህና አለመሆን። ስለዚህ ስክሮል እያደረገ የሚያይ አንድ መጥፎ ሁኔታ ውስጥ ያለ ከአስተሳሰብ ጋር እየተጋጨ ያለ አርቆ ማሰብ የማይችል ሰው ጋር ነው የሄድኩት ማለት ነው ያ ነገር ሲመጣ። እና ሰዎች ጨካኝ ናቸው ማለት እንዳየሽው እንግዲህ ማለት የሞተ ሰው ላይ መፍረድ እንግዲህ ላይክ አፍጥኙ መባል ደክሞኛል ያለ ሰው ላይ እጁን ማንሳት። ኬዙ ውሸት ቢሆን እንኳን ኢንቨስቲጌሽን ይፈልጋሉ ማለት ነው። አንዳንድ ጊዜ ውሸት ቢሆን ራሱ እስቲ ቆይ የሆነ ኤክስፐሪመንት ልስራ ብዬ ወጥቼ ቢሆን እንኳን ደከመኝ ላለ ሰው ወቅቶኛል ላለ ሰው ምላሹ አይዞህ ነው አይደል? እንደ ትክክለኛ ሰው ስናስበው ከዛ
ተሸውደንም ቢሆን አይዞህ መሸወደድ ብዬ ነው ማስበው። ግን ያው እንዳልኩሽ ሁላችንም በተለያየ ኢነርጂ ውስጥ ነው ያለ ነው። ስለዚህ አሁን ማላይ ነው መሰራት ያለበት ያለሽ በይበልጥ አሁን ከምታያቸው ነገሮች ውስጥ ብዙ ወጣቶች ታዳጊዎች በጣም ብዙ ዝና እውቅና አይደል ተከታዮች አሏቸው። ስብዕናንና ይሄንን ያልሹን ተጽዕኖ መሸከም ላይ ግን ብዙ የሚያነጋግሩን ነገሮች አሉ። እንደው የሚሻል